ሰላም እንዴት ናችሁ? ዛሬ በሌላ አጀንዳ መጥተናል ማለት ነው። ስለ መጥፎ ሽታ ያለው የብልት ጠረን እናወራለን ማለት ነው። የብልት መጥፎ ሽታ በተለያዩ ምክንያቶች ሊከሰት ይችላል። አብዛኛውን ጊዜ የባክቴሪያ ወይም የፈንገስ መዛባት፣ የንጽህና አጠባበቅ ሁኔታ ወይም የኢንፌክሽን ምልክት ሊሆን ይችላል። ጉዳዩን በቤት ውስጥ ለማሻሻል ወይም ለማከም የሚረዱ ዋና ነጥቦች ቤታችን ውስጥ ሆነን የምናከማቸውን ነጥቦች እናለን ማለት ነው። የቤት ውስጥና የንጽህና አጠባበቅ መፍትሄ፣ አንደኛ በሞቀ ውሃ ብቻ መታጠብ። የብልት አካባቢም በቀን 1 ወይም 2 ጊዜ በንጽህና ሞቅ ያለ ውሃ ወይም ለብ ያለ ውሃ መታጠብ። ጽኑ ሳሙናዎችን ሽታ ያለው ሳሙና አለመጠቀም። ጠንካራ ሽታ ያለው ሳሙናዎች፣ የገላ መታጠቢያ ጄሎች ወይም ለብልት ማጽጃ መታጠቢያ ጄሎችን ወይም እንዲህ ኬሚካል ምናምን ስላላቸው ጥሩ አይደሉም ማለት ነው። እነዚህ የተፈጥሮ ባክቴሪያ ሚዛን ያዛባሉ። የውስጥ ልብስ አመራረጥ፣ ከጥጥ የተሰሩ ወይም ኮተን የሆኑ የተሰሩ አየር የሚያስገቡ የውስጥ ልብሶችን ይጠቀሙ። በጣም የተቀናጡ ልብሶች እርጥበትን አምቀው በመያዝ ለባክቴሪያ እድገት በጣም የሚጣበቅ ፓንት ምናምን መልበስ ባክቴሪያ መሰብሰብ ይሆናል ማለት ነው። ያው አየር ስለማይገባው ይታመቃል። ስለዚህ የኮተን ልብሶችን መጠቀም ጥሩ ነው ማለት ነው። እርጥበት ማስወገጃ፣ ከታጠቡ በኋላ አካባቢውን በደንብ ማድረቅና እርጥበት የውስጥ ልብስ አለመልበስ ማለት ነው። በወር አበባ ወቅት የሴቶች ንጽህና መጠበቂያ ፓድ በቀን እስከ 4 ሰዓት እስከ 6 ሰዓት መለወጥ፣ በ4 ሰዓት እስከ 6 ሰዓት ባለው መለወጥ። ሁለተኛ የሕክምናና እርዳታ የሚያስፈልጋቸው ሁኔታዎች፣ ሽታው በንጽህና አጠባበቅ የማይጠፋ ከሆነ ወይም የሚከተሉት ምልክቶች ካሉበት የሕክምና ምርመራ ማድረግ አስፈላጊ ነው። ምልክት አይነት፣ የአሳ ሽታ ያለው ፈሳሽ ወይም በተለይ ከግንኙነት በኋላ ከሆነ ሊሆን የሚችለው ባክቴሪያ ኢንፌክሽን ነው። የጎጆ አይብ የሚመስል ወፍራም ነጭ ፈሳሽ ከሆነ ሊሆን የሚችለው የፈንገስ ኢንፌክሽን ነው። አረንጓዴ ወይም ቢጫ ፈሳሽ ከሆነ ሊሆን የሚችለው ከግንኙነት የሚተላለፍ ኢንፌክሽን ነው። ስለሆነም የባክቴሪያ ወይም የሌሎች ኢንፌክሽኖችን አጋጣሚ ከሆነ በሐኪም እንደዚህ አይነት ነገሮችን ካያችሁ ቀጥታ ወደ ሐኪም ቤት ሄዳላችሁ ማለት ነው። ስለዚህ አንቲባዮቲክ ክሬሞችን ወይም የሚዋጡ መድኃኒቶችን ይሰጧቸዋል። ከዛ ትድናላችሁ ማለት ነው። ስለዚህ እንቀጥላለን ወደዚህ ትምህርታችን እና በተጨማሪ የብልት መጥፎ ሽታን ለመከላከል እና የተፈጥሮ ጤናን ለመጠበቅ የሚረዱ አኗኗር ዘይቤና የግብረ ስጋ ግንኙነትን አጠባበቅ መፍትሄ፣ አንደኛ የግብረ ስጋ ግንኙነት ንጽህና። አንደኛ የግንኙነት በኋላ መታጠብና መሽናት። በግንኙነት በኋላ ወዲያውኑ መሽናት በሽንት ቧንቧ አካባቢ የሚከማቹ ባክቴሪያዎችን ለማስወገድ ይረዳል። እንዲሁም አካባቢውን በሞቀ ውሃ ብቻ በደንብ መታጠብ ይመረጣል። ኮንዶም መጠቀም፣ የወንድ ዘር ፈሳሽ አሲዳማነቱ የተለየ ስለሆነ የብልት የተፈጥሮ ሚዛን ፒኤች ሌቭል በማዛባት መጥፎ ሽታ ሊፈጥር ይችላል። ስለዚህ መጠቀም ያስፈልጋል መከላከያ። ሁለተኛ የምግብ እና የአኗኗር ዘይቤ ለውጥ። ከዚህ ውስጥ ፕሮባዮቲክስ ያላቸው ምግቦች እንደ እርጎ ያሉ በጤናማ ባክቴሪያ የበለጸጉ ምግቦችን አዘውትሮ መመገብ። እነዚህ ምግቦች በሰውነት ውስጥ ያሉ ጤናማ ባክቴሪያዎችን በማብዛት የባክቴሪያና የፈንገስ መዛባት ይከላከላሉ። በቂ ውሃ መጠጣት፣ በቀን ውስጥ በቂ ውሃ መጠጣት ሰውነት መርዛማ ነገሮችና ባክቴሪያዎችን በሽንት መልክ እንዲያስወግድ ይረዳል እና ስለዚህ የስኳር የበዛባቸው ምግቦችን መቀነስ። ከፍተኛ የስኳር መጠን ያላቸው ምግቦች የፈንገስ እድገትን ያፋጥናሉ። ስለዚህ የስኳር ያላቸው ምግቦችን መቀነስ። ሶስተኛ ሌላ ትኩረት ሊሰጠው የሚገባ የውስጥ ልብስ አጠባበቅ። የውስጥ ልብሶች ሲያጥቡ በጠንካራ ሽታ ያለው ኬሚካል አለማጠብ። ሌሎች የሌሊት እረፍት፣ ለምሳሌ ማታ የሚተኙበት ጊዜ ሰፋ ያለ ልብሶች መልበስ ወይም የውስጥ ልብስ አለመልበስ በጣም ጥሩ ነው እና ስለዚህ ወገኖች እና አንደኛ እንግዲህ እንደነገርኳችሁ ንጽህና የምግብ ለምሳሌ አንደኛ የግብረ ስጋ ግንኙነት ንጽህና ይባላል። ከግንኙነት በኋላ መታጠብ ግድ ነው። ሽንት መሽናትም
ጥሩ ነው እንደነገርኳችሁ ማለት ነው። ስለዚህ የብልት መጥፎ ሽታን ለመከላከልና ለመፍትሄነቱ የሚረዱ ተጨማሪ ደግሞ ነገሮች እናያለን። አንደኛ የሽንት ቤት አጠቃቀም። የፊት ለምሳሌ ሴቶች ከፊት ወደ ኋላ ከሽንት ወይም ከሰገራ በኋላ ሲጠረጉ ሁልጊዜ ከፊት ወደ ኋላ መሆን አለበት። ከኋላ ወደ ፊት ከሆነ ባክቴሪያዎችን ወደ ውስጥ ወደ ብልት አካባቢ እንዲመጡ ያደርጋል ማለት ነው። ሁለተኛ የስፖርትና የወይራ ዘይቶች ለምሳሌ ስፖርትና የወይራዊ ልብሶች አጠቃቀም ይላል። ላብ ያረፈባቸውን ልብሶች ወዲያውኑ መቀየር። ስፖርት ከስሩ ወይም ከተንቀሳቀሱ በኋላ ከሰሩ በላብ ያረሱ እንትን ያሉ ከሆነ የራሱ ከሆነ በላብ የራሱ ከሆነ ልብሱን ወዲያውኑ ማውለቅና መታጠብ ያስፈልጋል ማለት ነው። እርጥበት ካለው ያው ሰውነታችሁ ላይ ስለሚጣበቅ ከዛ ይታፈናል። ሲታፈን ኢንፌክሽኖችን እንደነገርኳችሁ ባክቴሪያዎችን ይሰበስባል ማለት ነው። በጣም ጥብቅ የሆኑ ሱሪዎችን መቀነስ። ጥብቅ የሆኑ ጂንሶች እና ጂንሶች ላብ ያመጣሉ። ስለዚህ እነዚህም እንደዛ ያደርጋሉ ማለት ነው። ጭንቅላት አእምሮ ውጥረት ወይም ደግሞ ስትረስ መቀነስ ማለት ነው። የሆርሞን ሚዛን ከፍተኛ ጭንቅላት ውስጥ በሰውነት ውስጥ ያሉ ሆርሞኖች እና የበሽታ መከላከል አቅም ስለሚነካ የብልት አሲዳማ ወይም ፒኤች ሌቭል ሚዛን እንዲዛባ ሊያደርግ ይችላል። ይሄ ደግሞ መጥፎ ሽታ ያላቸው ባክቴሪያዎች እንዲበዙ መንገድ ይከፍታል። ስለዚህ ረዥም ጊዜ የቆዩ የውስጥ ቁሳቁሶች ለምሳሌ የተረሱ ፓዶች፣ አልፎ አልፎ በወር አበባ ወቅት ታምፒን ተረስቶ ለምሳሌ ሳይቀር ለረዥም ሰዓት ወይም ቀናት ከቆየ በኋላ ደስ የማይል መጥፎ ሽታ ከፍተኛ ኢንፌክሽን ሊፈጥር ይችላል ማለት ነው። መቼ ነው በአስቸኳይ ወደ ሕክምና የሚሄዱበት? ሽታው በከባድ ሁኔታ እንደ አሳ አይነት ሽታ ከሆነ፣ የታችኛው የሆድ ክፍል ማህፀን ህመም ካለ፣ ከፍተኛ ማሳከክ ካለ፣ ማቃጠልም ካለ፣ የሙቀት መጨመር ካለ ቀጥታ ወደ ሐኪም ቤት መሄድ ያስፈልጋል ማለት ነው። ስለዚህ በተጨማሪ ከብልት መጥፎ ሽታን ዘላቂ በሆነ መንገድ ለመቆጣጠር የሚረዱ የሆርሞን የሰውነት ጽዳት ምልክቶች፣ አንደኛ የሆርሞን ለውጦችና እድሜ ክልል በማረጥ ወቅት የሚከሰት ሽታ። በሴቶች ላይ ኤስትሮጅን ሆርሞን መጠን ሲቀንስ የብልት ሽፋን ቀጭንና ደረቅ ይሆናል። ይህም የተፈጥሮ አሲዳማነቱ ፒኤች ሌቭል ስለሚቀንስ ለበሽታ ሊዳረግ ይችላል። ስለዚህ ሐኪም ቤት መሄድ ያስፈልጋል ማለት ነው። እርግዝና ወይም የሆርሞን መዛባት። በእርግዝና ወቅት የወር አበባ ዑደት ለውጥ ስለሚኖር ሆርሞን መዛባት ምልክት ሊመጣ ይችላል። ሁለተኛ የፀጉር አወጋገድ እና አጠባበቅ። የብልት ፀጉር መንከባከብ። የብልት አካባቢ የሚገኝ ረዥም ፀጉር ላብን ስለሚይዝ ባክቴሪያ ሙቆ የመያዝ ዕድል ከፍተኛ ነው። ፀጉሩን አጭር አድርጎ መንከርከም ወይም በጥንቃቄ ማጽዳት ሽታ እንዳይፈጠር ይረዳል ማለት ነው። የፀጉር ማስወገጃ ክሬሞች ጥንቃቄ። ፀጉርን ለማስወገድ የሚያገለግሉ ኬሚካል ያላቸው ክሬሞች ቆዳ ሊያቆስሉ ስለሚችሉ አይቶ መጠቀም ያስፈልጋል ማለት ነው። የውሃና የሽንት መቆጣጠር። ሽንት ማቆር። አነስተኛ የሽንት ጠብታዎች ሳያውቁት በውስጥ ልብስ ላይ ሲያርፉ ሲቆዩ ደስ የማይል የአሞኒያ ሽታ ይፈጥራሉ። የውስጥ ልብስ አየር የሚያስገባ ንጹህ የሴቶች መጠበቂያ ወይም ፓንቲ ላይነር መጠቀም ወይም በቀን ውስጥ የውስጥ ልብስ ለመለወጥ ይረዳል። በቂ ፈሳሽ መውሰድ። በቂ ውሃ በሚጠጡበት ጊዜ የሽንት አሲዳማና ሽታ ስለሚቀንስ በብልት አካባቢ የሚፈጠርን ከመጠን በላይ ያለ ሽታ ይቀንሳል ማለት ነው። የተፈጥሮ መፍትሄዎች አፕል ሲደር ቪኒጋር በመታጠቢያ ውሃ ውስጥ በመታጠቢያ ገንዳ ለብ ባለ ውሃ ውስጥ ጥቂት የአፕል ሳይደር ቪኒጋር ጨምሮ ከ15 ደቂቃ ዘፍዝፎ ወይም ደግሞ 15 ደቂቃ ከ15 ከ20 ደቂቃ ዘፍዝፎ በፒኤች ሌቭል ስለሚያወዳድረው መዘፍዘፍ ታውቃላችሁ። መዘፍዘፍ መታጠን ማለት ነው። እነዚህ ሁሉ የቤት ውስጥና የቅድመ ጥንቃቄ እርምጃዎች ተሞክረው ሽታው ካልጠፋ ወዲያውኑ ወደ ሐኪም ቤት መሄድ ያስፈልጋል ማለት ነው ወገኖቼ። በአፕል ሳይደር ቪኒጋር ጥቅሙን ቀጣይ እናየዋለን። በጣም ሰፊ ብዙ ጥቅም ያለው ነው።
በዚህ ጉዳይ ደግሞ ቀጣይ እናወራለን ማለት ነው። እንግዲህ ጤናችሁን ጠብቁ። መልካም ጊዜ የሆነላችሁ ወገኖቼ። እንማራለን እንማማራለን ስለ ጤናችን ማለት ነው። ቻው